ለጊ ነው ሁለታችሁም ትፈልጋላችሁ ቶሎ ነው ምን አሰባችሁ እኔ እዛ ቤት ደሞዟ እንዳይቆረጥ ማድረግ እችላለሁ ከዛ ደግሞ ተጨማሪ ስራ ትሰራለች ታፈስ አንቺ እሺ እኔ መቤት እንዲሁ ታፈስን ብዬ ነው ሀፍላ ሀገር ድረስ የመጣሁት እዚህ ምንም አውቀው ሰው የለኝ ቆይ እና ታፈስ እዚህ ከተማ ኧረ አይደለም ተፈጠረሽ ቤቱ እኮ የሚገርም የምግብ ሽታ ነው የሚሸተው አውቃለሁ ደውዬላት ጠህ ነው አይ እባክሽ ነበስታለ ገብተሃል እኮ ንጉስ ለእኔ ስላሰብክልኝ ለእኔ ብለህ ራስህን አደጋ ውስጥ ስለከተትክ አለ አቤት እንዲያው ነገ አለው አዎ እንደውም አብነት ጋር ሰላም ህደሪ በስታል ሰማሁ በደህና ነው ወንድ ልጅ ተሸነፈ ግን ምን አስነክቷኝ ነው እኔ ንጉስ እንዴት ልሸነፍላት ቻልኩኝ እያለ እንግዲህ ንጉስ ዛሬ ላይ በህብስት ፍቅር ተሸንፎ ወደ ሀገሩ መግባት አቅቶታል። ሆኖም በአምላክ ደግሞ እጅግ እየተናደደ ይገኛል። ታፈሱም አጠቃሏ ወደ አብነት ቤት ገብታ ትገኛለች። ስራዋንም እንግዲህ ከነ ኢፍቱ ስራ ቤት አቋርጣለች። ሆኖም እንደ ቤተሰብ ሆና እንድትኖር ህብስቴ አስፈቅዷላት ትገኛለች። ሰላም ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ህብስት ድራማ ቀጣይን ክፍል ይዤላችሁ ቀርቤያለሁ። እስከ መጨረሻ እንድትከታተሉ ስል ጋበዝኳችሁ። እንግዲህ በባለፈው ክፍል ላይ ህብስቴ ከቤት ወጥቷ ሄዷ ነበረ። ሆኖም እንግዲህ አብነት መንገድ ላይ ያገኛታል። እሱም ወዴት እየሄድሽ ነው ብሎ እንግዲህ እሷም በፍጹም እዛ ቤት እንደማትመለስና እነሱ ጋር እንደማሰራ የዚች ሴትዮ ጩኸት በቃኝ፣ ከዚህም በኋላ በፍጹም እነሱ ቤት አልሰራም ብላ ትላለች። ሆኖም እንግዲህ አይ እንደዚህ ማለት የለብሽም ታዲያ ወዴት ነው የምትሄጂው ብሎ ይላታል። ሆኖም እንግዲህ እዛ ብቻ መመለስ እንጂ የማትፈልገው ስራ እንደምትሰራ ትነግረዋለች። አብነትም ወደ ቤቱ ይዟት ይሄዳል ማለት ነው። ንጉስም እንግዲህ በመንገድ ላይ እየሄደ ምን አይነት ነው የጣለብኝ? እንዴት ወንድ ልጅ ይሸነፋል? አገሬ እንዳልገባ እኔን ንጉስ እንደዚህ ጠብ አድርጓ የጣለችኝ በምን የተነሳ ነው? ምንስ ሆኖ ነው? እያለ እንግዲህ ብቻውን እያወራ በመንገድ ላይ እየሄደ ያለ ለህብስቴ ይደውልላታል። ህብስቴንም እንግዲህ ደውሎ ያወራታል ማለት ነው። እሷም ምን ሆነ ነው የጠፋው ንጉስ ባለውለታዬ እያለች እንግዲህ ስታወራው እሱ ደግሞ አመሰግናለሁ ብሎ ስትልም አይ እኔ ምስጋና አልፈልግም ምን አደረግኩልሽ በማለትም እንግዲህ ምስጋናዋን እምቢ እያለ ቢሆንም እሷም ከማመስገን ወደ ኋላ አላለችም። እኔ ሁልጊዜም ልቤ አንቺ ጋር ነው ብሎ ይላታል። እሷ ደግሞ ይሄንን ነገር ቀጥታ ሳትረዳ ችግር የለውም እኔ ካደረክልኝ ለእኔ ብለህ ራስን መስዋዕት እስከ ማድረግ ድረስ ዋጋ ከፍለህልኛል። ስለዚህ እኔ ማግኘት ከፈለክ እኔ ነገ አብነት ጋር እመጣለሁ፣ ስለዚህ እዛ እንገናኛለን ብላ ትላለች። በዚህንም ሰዓት እንግዲህ በአምላክ ቆሞ እያዳመጣት ነበር። በአምላክ እንግዲህ ገና የሆነች ነገር ስትተነፍስ የሚቀናው፣ ዛሬ ላይ ግን በደንብ ስታወራው እጅግ በጣም እየተናደደ ቆሞ ያወራችውን እንዳለ እየሰማት ነበር። እሷም እንግዲህ እያሞጋገሰችው እያወራችሁ ነበር። ሆኖም እያሞጋገሰች እያወራችሁ ሳለም እሱም ደግሞ ይሄ ነገር ወዴት ነው እንዴት ነው እያለ ካዳመጣት በኋላ ስልኩን ልክ እንደዘጋች ወደ ህብስቴ ጋር ይመጣል። ህብስቴም ቶሎ ብላ ንጉስ ነው ብላ ትለዋለች። እሱማ ያለውን ነገር ሰምቻለሁ፣ ያደረገልኝ ለራሱ ብሎ ለእኔ ብሎ ራሱን መስዋዕት ያደረገውን ያንን እያመሰገንኩት ነው ብላ ትላለች። ሆኖም ከኔ አስበልጠሽ አንቺ እኮ ሁሉ ነገር እዛ ሄደሻል ብሎ ይላታል። እሷም በአብነት ጋር እንደሚገናኙ የሰማችውን ያወራችውን ሁሉ ትነግረዋለች። እሱም እየተናደደ እሺ በይቀጢ ብሎ ይሄዳል። ሆኖም ይፍቱ ስራም ጠዋት ከእንቅልፏ ስትነሳ ህብስቴ አልነበረችም። እንደተለመደው ጭወቷን ትለቃለች። ህብስቴ እያለች ስትጣራ ህብስቴም አልነበረችም። እቺ ደናቁርት የት ሄደዋ ነው በማለት እንግዲህ
የስድብ ናዳዋን ታወርዳለች። እሷም እንግዲህ ይህንን የስድብ ናዳዋን ካወረደች በኋላ በአምላክም የለችም ምንድን ነው በጠዋቱ ደግሞ ጀመረሽ እንዴ ብሎ ይላታል። የት አባቷ ነው የሄደችው? ጭራሽ እቤትም አላደረችም ወይ ብላትልና እንግዲህ ትናደዳለች። እንግዲህ ህብስቴ ወደ አብነት ቤት ከሄደች በኋላ አብነትም እሷ እጅግ በጣም ኢን ብላ ነበር የመጣችው። ሆኖም እንግዲህ ለምን ወደዛ ቤት አትመለሽም ብሎ ሲልም በቃኝ ከዛ ሴትዮ ጋራ ምንም ነገር እንትን ማለት አልፈልግም። ወንድሜ በእኔ የተነሳ ይኸው እዚህ እየተንገላተተ ነው ያለው። የት ነው ያለው ንጉስ ብላ ስትልም እቤት ሊሆን ይችላል፣ የት ይሄዳል? ወንድሜን ስለተንከባከብከው አመሰግናለሁ ብላ ትላለች። እሱ ምስጋና አያስፈልግም ብሎ ይላታል። እሷም እንግዲህ አመሰግናለሁ እያለች እንደተለመደው ምስጋናዋን እየደጋገመኝ ትላለች። ይሄ ቤቱ ቤትሽ ነው፣ እንደፈለግሽ ፍሪ መሆን ትችያለሽ። ቤቱ የኔም ያንቺም አይደለም ያከራዩ ነው፣ ስለዚህ ፍሪ ሁኚ ብሎ ይላታል። እሷም እሺ በቃ እያለች እየተኩረሽመሽመሽ ነው። ወይኔ አማርኛ ውሃ ጠፋች እየተኩረሽመሽመሽ ነው፣ እያፈርሽ ነው ግን ለማለት ፈልጌ ነበር ሶኒ ብላ ትላለች። ከዛም በኋላ አይ በቃ ፍሪ ሁኚ፣ ልብስሽንም ገብተሽ ቀይሪ እንደዚህ ከምትጨነቂ ብሎ ይላታል። እሷም እንግዲህ እሺ አብነትዬ ብላ ትለዋለች። እሺ አመሰግናለሁ። አረ ይሄ አመሰግናለሁ ጭራሽ ባሰ፣ ጭራሽ ደግሞ የኔ ጌታ ስትይማ ይብስብኛል ብሎ ይላታል። እሺ አብነትዬ የኔ ጌታ አመሰግናለሁ ብላ ስትል ይሄን ይሻለኛል እያለ ይጨዋል። እንግዲህ እሷ ካመሰግናለሁ መውጣት አልቻለችም። ሆኖም እንግዲህ እንደተለመደው ቆንጤ ልብሷን ታወጣና የተለመደ ልብሷን ትለብሳለች። እንግዲህ ያንን ልብሷን ከለበሰችም በኋላ እንዴት ሆና እንደ መጀመሪያዋ ትሆናለች። እንግዲህ ህብስቴም ትመጣለች። ህብስቴም ስትመጣ እንግዲህ ያለውን ነገር ትነግራታለች። እሷም በፍጹም እዛ ቤት መመለስ እንደማትፈልግና ሌላ ስራ መስራት እንደምትፈልግ ትነግራታለች። ሆኖም እሺ ስራውን አትስሪ፣ ግን እኔ አንድ ነገር ላደርግ ይችላለሁ፣ እዛ ቤት እንደ ቤተሰብ እንድትኖሪ አደርጋለሁ ብላ ትላታለች። እንግዲህ ታፈሱም እጅግ ደስ ይላታል። በቃ አንቺ መስተንግዶም ሆነ የምትፈልጊውን ስራ መስራት ትችያለሽ፣ ስራ እፈልግልሻለሁ ብሎ ይላታል። አብነትም እንግዲህ እሷም እጅግ በጣም ደስ ይላታል። በዛ እንግዲህ ይስማሙና ነገሮችን ሁሉ ለማስተካከል ወደ ኢፍቱ ቤት ለመሄድ ያስባሉ። ኢፍቱ ስራ ቤትም እንግዲህ ለመሄድ ከወሰኑ በኋላ እነሱም ተያይዘው ይሄዳሉ። ኢፍቱ ስራም እንግዲህ እየጨፈረች ነበረ። ወዴት ሄደች ይቺ ደናቁርት እያለች እንደተለመደው እየሰደበቻት እየጨፈረች ነበረ ማለት ነው። ሆኖም እንግዲህ ያንን ባደረገችም ሰዓት እንዴት ወዴትስ እያለች በነበረችበትም ሰዓት ካዳ ነገሮችን ለማስተካከል እንዴት ነው የማደርገው፣ ወዴት ነው የሚሆነው በማለትም እንግዲህ ግራ እየተጋባች ትገኛለች። ሆኖም እንግዲህ ይህንን ነገር ለማድረግ እንዴት ነው የሚደረገው፣ ወዴትስ ነው የሚኬደው እያለች እንግዲህ ህብስቴ ታፈሱ እንግዲህ እየተጨናነቀች ነበረ። ሆኖም እንግዲህ ወደ ቤት ይመጣሉ። ወይዘሮ ኢፍቱ ስራም ከየት ነው የምትመጪው? ወዴት ነው የመጣሽው? ከየት አባሽ ነው የመጣሽው ብላ ስትላትም እሷም እንግዲህ ስራውን እንደማትፈልግና እዚህ ቤት እንደማትኖር ትነግራታለች። እሷም ካዲያ ምን ልትሆኚ ታዲያ መጣሽ ብላ ትላለች። እንግዲህ በዚህኑ ሰዓት ታፈሱ አባዬ አንድ ነገር እንድታደርግልኝ እፈልጋለሁ ብላ ትላለች። ምን እንዳደርግልሽ ነው ልጄ የምትፈልጊው? የፈለግሽውን ነገር አደርግልሻለሁ ብሎ ይላታል። እሱም እንደዛ በሚላትም ሰዓት ታዲያ ምን እንደማደርግ ትፈልጊያለሽ ብሎ ይላታል። እሷም እንግዲህ እንደምታደርግልኝ የምፈልገው ነገር ካለ አሁን እንግዲህ እንድታደርግልኝ የምፈልገው ነገር ታፈሱን አውጣልኝ ብላ ትለዋለች። እንግዲህ ታፈሱን እንደ ቤተሰብ አድርገ አኑርልኝ የምፈልገው እሱን ነው ብላ ትላለች።
እሷም እንግዲህ እንደዛ በምትል ሰዓት እሺ በቃ እንደዛ ከሆነ ምንም ችግር የለውም በማለት እንግዲህ ትናገራለች ማለት ነው። ሆኖም እንግዲህ እንደዛ ከሆነ አሁን ነገሮችን ሁሉ ለማስተካከል እንዴት አድርገን ወዴት አድርገን ነው የምናስተካክለው በማለት እንግዲህ ታወራለች ማለት ነው። እንግዲህ አባቷንም ስራውን ያው እዚህ ቤት ስራሽን አትቀጥይም ብላ ስትላት እፍቱ ስራ እሷም እኮ ስራውን አትፈልገውም ብላ ትላለች። ታዲያ እሷም ስራውን የማትፈልገው ከሆነ ታዲያ ምን ፈልገሽ ነው ብላ ስትላትም ስራውን እንደማትፈልግና እዚህ መኖር እንደማትፈልግ ትናገራለች። ሆኖም እንግዲህ ታዲያ ምንድን ነው የሚያስፈልግሽ ነገር ምን ይሆን ብላ ስትላትም እሷም እንግዲህ አባትየውን እንደ እርዳታ እንዲረዳትና ከጎኗ እንዲሆን ትጠይቀዋለች ማለት ነው። እንግዲህ እሷ ከዚህ ቤት ወጥቷ ግን እንደ ቤተሰብ መኖር እንደምትፈልግ ስትነግረውም እንግዲህ በፍጹም ይላል ማለት ነው። እንግዲህ በፍጹም በማለትም በሚናገርበትም ሰዓት ታዲያ እንዴት አድርገሽና ምን ለመሆን አስበሽ ነው እያላት ይገኛል። ሆኖም እንግዲህ ነገሮችን ሁሉ ለማስተካከል እንግዲህ አለሙም ችግር የለውም ልጄ፣ አንቺ የምትፈልጊው ነገር ሁሉ ይደረጋል፣ ምንም ችግር የለውም፣ አንቺ አትጨናነቂ ብሎ ይላታል። እሷም እንግዲህ በዛኑ ሰዓት እሺ በቃ እንደዛ ካልክማ በጣም ጥሩ ነው፣ እንደዚህ አልጨናነቅም ብላ ትላለች። እሷም እንግዲህ አለመጨናነቅን ትወስናለች። ያንን በማድረግ እንግዲህ ነገሮችን ለማስተካከል ከወሰኑም በኋላ ህብስቴም ትሄዳለች። እንግዲህ አዲስ ሰራተኛ ደግሞ በሩን አንኳኩታ ትመጣለች። እሷም እንግዲህ በሩን አንኳኩታ በመጣችም ሰዓት ታዲያ እሷም እዚህ እንደመጣች ምንድን ነው ምን ነበር ብሎ በማለት እንግዲህ ጥያቄያቸውን ያቀርባሉ። ሆኖም እንግዲህ እሷም ህብስቴን ፈልጓ እንደመጣች ትናገራለች። ታፈሱን ፈልጓ እንደመጣች ስትነግራት ታዲያ ታፈሱ እኮ እዚህ ቤት እኮ የቤት ሰራተኛ እንጂ እዚህ ሀገር የቤት እመቤት መስሏሽ ነው እንዴ ብላ ስትልም እንግዲህ አይ እንደዛ ሳይሆን እንዴት ነው ይሄ ነገር የሆነው ብዬ ነው ብላ ትላለች። እንግዲህ አንድ ሁለት እየተባባሉ እየተነጋገሩ ይመጣሉ ማለት ነው። ነገሩን ግን እንግዲህ እንዴት አድርገው እንደሚያስተካክሉና ነገሮቹን እንደሚሾሙ እየተነጋገሩ ይገኛሉ። ሆኖም እንግዲህ ለምንና ወዴት የሚለው ነገር ጥያቄ ፈጥሮባቸዋል ማለት ነው። እንግዲህ ነገሮችን ሁሉ እንዴት አድርገው ለማስተካከል ካሉ በኋላ እንግዲህ በሰራተኝነት የመጣቸውም ደግሞ የህብስቴ ጎረቤት የነበረችው ናት። ህብስቴም እንግዲህ ወደ ቤት ተመልሷ መጥቷ እንዴትና ወዴት እናስተካክላለን የሚለው ነገሮችን ለማስተካከል ያስባሉ። ሆኖም ግን ነገሮችን ለማስተካከል ቢወስኑም ሊስተካከልላቸው አልቻለም ማለት ነው። ሆኖም እንግዲህ ይህንን ነገር ለማስተካከል ከወሰኑም በኋላ ወዴትና እንዴት የሚለው ጥያቄም ቢፈጥርባቸው ግን ደግሞ ጓደኛዋ ወደ ቤት መጥታለች። ሆኖም እንግዲህ እንደተባለውም ከንጉስ ጋራ ይገናኛሉ። ንጉስም እንግዲህ ይመጣል። ከመጣም በኋላ እንግዲህ ንጉስ ምንድን ነው የፈለግከው? ምን እንዲፈጠር ነው የምትፈልገው ብላ ትላለች። እንግዲህ ንጉስ በህብስቴ ፍቅር ጠብ ብሏል። እንግዲህ ወደ ገጠርም ሊሄድ አልቻለም። ዛሬ ላይ አርፎ ተቀምጧል ማለት ነው። እንግዲህ ወዴትም እንዴትም መሄድ ያልቻለው ዛሬ ላይ በሷ ፍቅር የተያዘው ወዴትም መንቀሳቀስ አልቻለም ማለት ነው። እና አሸነፍሽኝ ተሸንፍ ያለው እያለ ነው እንግዲህ ህብስት በስተመጨረሻ ማንን ታገባ ይሆን ከማጋ ትሆን ይሆን የሚለው እንግዲህ ለሁላችንም ጥያቄ ነው። አሁን ላይ እንግዲህ ህብስትም ወደ ንጉስ እያደላች ነው። እንግዲህ ወደ ንጉስ እያደላች ያለችው ያው በአምላክን ለማናደር ነው። በአምላክም እንግዲህ በእኔ የተነሳ እንዲሆነች ወደዚህ ሆነች እያለ ብቻውን አበሳውን እያየ ይገኛል። ሆኖም እንግዲህ ነገሮችን እንዴት አድርገውና እንደሚያስተካክሉ ግራ ገብቷቸዋል ማለት ነው።
ሆኖም ይሄንን ሁሉ ያደረጉት እንዴት ወዴት የሚለው ነገር ከባድ ሆኗል ማለት ነው። ሆኖም ነገሮችን ለማስተካከል ቢወስኑ እንኳን ይሄ ነገር ሊስተካከልላቸው አልቻለም ማለት ነው። እንግዲህ ነገሮችን ጎንበስ ቀና እያሉ እያስተካከሉ ቢገኙ እንዴትና ወዴት የሚለው ጥያቄ ፈጥሮባቸዋል። እንግዲህ ለዛሬ ድራማችን ይህንን ይመስላል። ሆኖም እንግዲህ ታፈስና ህብስት ምን የሆኑ ይሆን? ታፈስ ስትመጣ ስታያት ቀጣዩን እንግዲህ ሁላችንም በጉጉት እንጠብቃለን። መልካሙን ሁሉ ተመኘውላችሁ።